የጉዳዩን ጥልቀት ስንመለከት የኃይል ሚዛኑ ከመቼውም ጊዜ በተለየ መልኩ ተንሰራርቶ እናገኘዋለን። በአንድ በኩል ሀያሊቱ አሜሪካ በባህሩ ዓለም ያላትን ወደር የለሽ የበላይነት ተጠቅማ ግዙፍ የጦር መርከቦቿን በማሰለፍ በኢራን ላይ የኢኮኖሚ ማነቆ ለመፍጠር ስትሞክር፣ በሌላ በኩል ደግሞ ኢራን ይህንን የባህር ላይ ማዕቀብ በግልጽ በመጣስ ግዙፍ የነዳጅ መርከቦቿን ማሳለፏ ብቻ ሳይሆን ጎረቤቶቿን በማስተባበር አዳዲስ የየብስ ላይ የንግድ ኮሪደሮችን በመክፈት ስትራቴጂካዊ የመከላከልና የማለፍ አቅሟን በሚያስገርም ሁኔታ አሳይታለች። ነገሩ በምድርና በባህር ላይ ብቻ የሚያበቃ አይደለም። የዘመናችን የጦርነት አውድማ አሁን ወደ ጠፈር ተሸጋግሯል። የኢራን ኃይሎች የህዋ ቴክኖሎጂና የሳተላይት መረጃዎችን በመጠቀም በቀጠናው የሚገኙትን የአሜሪካ የጦር ሰፈሮች በከፍተኛ ጥራት መከታተልና ኢላማ ማድረግ መቻላቸው የተመጣጠነ ያልሆነውን የጦርነት ስልት ምን ያህል አደገኛ ደረጃ ላይ እንደደረሰ አመላካች ነው። ወደ ሊባኖስና እስራኤል ድንበር ስንጠጋ ደግሞ የቴክኖሎጂ ሽግግር ያገኘው ሂዝቦላህ ዘመናዊ ጸረ ታንክ ሚሳይሎችን በመጠቀም የእስራኤልን ኩራት የሆኑትን የጦር ታንኮች ሲያወድምና የአየር መከላከያውን ሲፈትን እንታዘባለን። በምላሹም በእስራኤል በኩል የሚሰነዘረው ከባድ የአየር ጥቃት ንጹሃንን የትራጀዲው ሰለባ እያደረገ ይገኛል። ሆኖም ከዚህ ሁሉ የባሩድ ሽታ፣ የሚሳኤል እሩምታና የሰው ህይወት መጥፋት ጀርባ በዝግ በር የሚካሄዱት ድብቅ የዲፕሎማሲ ንግግሮች የፖለቲካውን ዓለም አስገራሚነትና ውስብስብነት ያሳዩናል። እስኪ ይህንን የባህር ላይ እሰጥ አገባ፣ የህዋ ላይ የቴክኖሎጂ ሽኩቻ፣ የድንበር ላይ ፍጥጫ እንዲሁም ከባሩድ ሽታ ጀርባ ያለውን የተወሳሰበ የዲፕሎማሲ ቼዝ ጨዋታ እንደ ተራ ዜና ሳይሆን ልክ አጠገቤ ቁጭ ብላችሁ ሻይ ቡና እያልን እንደምናወራው አድርገን ጥልቅ በሆነ የትንታኔ መነጽር አብረን እንመርምረው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በቅርቡ የተከሰቱት ዓለም አቀፍ እውነቶች በተለይም በአሜሪካ፣ በእስራኤል፣ በኢራንና በሊባኖስ መካከል ያለው ውጥረት የጦርነትን መልክ ሙሉ በሙሉ የቀየረ አዲስ ምዕራፍ ላይ መድረሳችንን በግልጽ ያሳያሉ። እስኪ መነሻችንን ከባህሩ ላይ እናደርግ። ታውቃላችሁ፣ አሜሪካ በኢራን ላይ የጣለችው የባህር ላይ ማዕቀብ የፈጠረውን ጫጫታ። አሜሪካ ከ15 በላይ ግዙፍ የጦር መርከቦቿን እነ ዩኤስኤስ ጆርጅ ደብሊው ቡሽን፣ አብርሃም ሊንከንንና ጄራልድ አር ፎርድን የመሳሰሉ ግዙፍ የጦር አውሮፕላን ተሸካሚ መርከቦችን ወደ ቀጠናው በማስጠጋት የሆርሙዝ ሰርጥን፣ የኦማን ባህርንና የቀይ ባህርን ንግድ ሙሉ በሙሉ ለመቆጣጠር ሞክራለች። እዚህ ላይ የዋይት ሃውስ ቃል አቀባዮችና የፔንታጎን ባለስልጣናት የኢራንን የነዳጅ ንግድ ዜሮ እናደርገዋለን፣ ማንኛውም መርከብ ከኢራን ወደብ እንዳይወጣና እንዳይገባ ግደናል በማለት በይፋ ሲያስጠነቅቁ ሰምተናል። አሜሪካ ይህንን ያደረገችው በእርግጥም ያላትን የባህር ላይ የበላይነት ተጠቅማ ኢራንን በኢኮኖሚ ለማንበርከክ አስባ ነው። ነገር ግን እውነታውን ስንመለከት የኢራን ምላሽና የመከላከል አቅም ጉዳዩን ሌላ መልክ ይዞታል። እስኪ ያስቡት፣ አሜሪካ ይህንን ያህል ጦር አሰልፋ በራዳርና ሳተላይት ባህሩን እየቃኘች ሪችስታሪ ክርስቲናና ኤልፒሲች የተሰኙ በቻይናና በሌሎች ሀገራት ስም የተመዘገቡ ግዙፍ የነዳጅ ጫኝ መርከቦች የአሜሪካን የጦር መርከቦች አልፈው በግልጽ የኢራንን ነዳጅ ጭነው ወጥተዋል። ይህ ሲሆን ምንም አይነት መደበቅ ወይንም የራዳር መከታተያዎችን ማጥፋት አልነበረም። መርከቦቹ በግልጽ እያዩቸው አለፉ። ይህ የሚያሳየው ምንድን ነው? አሜሪካ ጦሯን ብታስጠጋም ኢራን ግን ስትራቴጂካዊ በሆነ መንገድ ማዕቀቡን የማለፍና የንግድ መስመሯን የማስቀጠል አቅሟን ማሳደጓን እናያለን። ኢራን ይህንን ስታደርግ ባህሩን ብቻ አይደለም የተጠቀመችው። ይልቁንም ጎረቤቶቿን ፓኪስታንን፣ ቱርክንና ኢራቅን በመጠቀም ግዙፍ የየብስ ላይ የንግድ ኮሪደሮችን በመክፈት የባህር ላይ ማዕቀቡን የሚያስከትለውን ጫና በሚገርም ሁኔታ ቀንሰዋለች። ፓኪስታን በተለይም አዲስ የትራንዚት መስመር በመክፈት የኢራን ዕቃዎች ወደ መካከለኛው እስያ እንዲገቡ ማድረጓ የኢራንን ስትራቴጂካዊ የመተንፈሻ ቧንቧ ምን ያህል ሰፊ እንደሆነ ያሳያል። ታዲያ የኢራን ወታደራዊና የመከላከል አቅም በዚህ ብቻ የሚያበቃ አይደለም። አሁን ደግሞ ወደ ሰማይ ቀና እንበል። ከቅርብ ጊዜ ወዲህ የጦርነቱ አውድማ ከየብስ ከባህርና ከአየር አልፎ ወደ ጠፈር መሸጋገሩን በተግባር አይተናል። ሪፖርቶች እንደሚያሳዩት የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ኃይል በቻይና ኩባንያ ከተሰራና T01B ከተሰኘ ሳተላይት ጋር ጥምረት በመፍጠር በመካከለኛው ምስራቅ የሚገኙትን የአሜሪካ የጦር ሰፈሮችን በከፍተኛ ጥራት መከታተል መቻሉ አስገራሚ ክስተት ነው። በእርግጥ ቻይና ይህ የንግድ ሳተላይት ነው ብትልም የኢራን ኃይሎች ግን በሳውዲ አረቢያ የሚገኘውን ፕሪንስ ሱልጣን የአየር ኃይል ማዘዣ፣ በዮርዳኖስ የሚገኘውን ሙዋፋቅ ሳልቲ ማዘዣን እንዲሁም በባህሬን የሚገኘውን የአሜሪካ 5ኛ የጦር መርከብ ማዘዣን ጨምሮ በኩዌትና በኢራቅ
የሚገኙ ጣቢያዎችን በሳተላይት እየተከታተሉ ኢላማ አድርገዋቸዋል። በዚህም የተነሳ በ13 የአሜሪካ የጦር ሰፈሮች ላይ ጉዳት መድረሱ ተዘግቧል። ይህ ብቻ አይደለም። ይህ ተከታታይና ትክክለኛ የኢላማ ምት በአሜሪካ ወታደሮች ስነ ልቦና ላይ ከፍተኛ ጫናን ፈጥሯል። ሪፖርቶች እንደሚያሳዩት ከ730 በላይ የሚሆኑ አሜሪካውያን ወታደሮች በዚህ ውጥረትና በተከታታይ የድሮንና የሚሳኤል ጥቃቶች የተነሳ ስራቸውን ለመልቀቅ ጥያቄ አቀርበዋል። ይህ እንግዲህ የኢራንን የመከላከል ብቻ ሳይሆን የተቃራኒን ኃይል ስነ ልቦና የመስበር አቅም ምን ያህል እንዳደገ የሚያሳይ ትልቅ ማሳያ ነው። በሌላ በኩል ደግሞ ወደ ጂኦፖለቲካዊ የቼዝ ጨዋታ ስንመጣ የዶናልድ ትራምፕ አስተዳደር ጦርነቱን አሸንፈናል የሚል ፕሮፓጋንዳን ቢያሰራጭም በተግባር ግን በ10 ሺዎች የሚቆጠሩ ተጨማሪ ወታደሮችን ወደ ቀጠናው እያስገባ ይገኛል። እዚህ ላይ አንድ ጥያቄ ይነሳል። በእርግጥ ጦርነቱ ካበቃ ለምን ይህ ሁሉ ተጨማሪ ኃይልና የጦር መርከብ ያስፈልጋል? መልሱ ግልጽ ነው። ምንም እንኳን አሜሪካ በዓለም ላይ ወደር የማይገኝለት የጦር መሳሪያና ኃይል ቢኖራትም ኢራን የገነባቸው የተመጣጠነ ያልሆነ የጦር ስልትና በዙሪያ ያሉ ተላላኪ ኃይሎቿ ጥምረት በቀላሉ የሚበገር ሆኖ አልተገኘም። አሁን ደግሞ እስኪ ትኩረታችንን ትንሽ ወደ ደቡብ ሊባኖስና ሰሜናዊ እስራኤል ድንበር እናዙር። እዚያ ያለው እውነታ ደግሞ ሌላ የትራጀዲና የኃይል መፈተሻ መድረክ ሆኗል። ሄዝቦላ ከኢራን በሚያገኘው የቴክኖሎጂ ሽግግር ምን ያህል እንደተጠናከረ በዚህ ጦርነት አሳይቷል። ለምሳሌ ያህል በቅርቡ የወጣውና በማህበራዊ ሚዲያ የተሰራጨው ቪዲዮ አንዱ ማሳያ ነው። በቪዲዮቹ ላይ የሄዝቦላ ታጣቂዎች ከእስራኤል እጅግ ዘመናዊ ከሚባሉና በከፍተኛ ጥበቃ ከሚታወቁት መርካቫ ታንኮች አንዱን በዘመናዊ ጸረ ታንክ ሚሳኤል ምናልባትም የኢራኑ አልማስ ወይንም የሩሲያው ኮርኔት ሊሆን ይችላል ኢላማ ውስጥ አስገብተው በትክክል ሲያወድሙት ይታያል። ሚሳኤሉ ላይ የተገጠመው ካሜራ ታንኩን ተከትሎ ሄዶ ሲመታ የሚያሳየው ምስል ሄዝቦላ የዘመናዊ ጦርነት ቴክኖሎጂን እንዴት በብቃት እየተጠቀመበት እንዳለ ያሳያል። በተጨማሪም ሄዝቦላ ከ20 በላይ ሮኬቶችን ወደ ሰሜናዊ እስራኤል አካባቢዎች ማለትም ወደ ጋሊሊና ኪሪያት ሽሞና በመተኮስ የእስራኤልን ታዋቂውን የአየር መከላከያ ሲፈትነው አይተናል። ነገር ግን ይህንን ስንል የጉዳዩን ሌላኛውን ገጽታ መዘንጋት የለብንም። እስራኤልም በበኩሏ በወሰደችው የአጸፋ እርምጃ በደቡብ ሊባኖስ ላይ ከባድ የአየር ጥቃት አደርሳለች። ከ200 በሚበልጡ ኢላማዎች ላይ በወሰደችው እርምጃ የሄዝቦላህን ይዞታዎች ለማዳከም የሞከረች ቢሆንም የዚህ ጦርነት ሰለባ ግን ንጹሐን መሆናቸው እጅግ ያሳዝናል። በአንድ የአየር ጥቃት ብቻ የ8 ቤተሰብ አባላት ሕይወት ማለፉን እንዲሁም የሕክምና ባለሙያዎች ሳይቀሩ የጥቃቱ ሰለባ መሆናቸውን ስንሰማ ጦርነቱ ምን ያህል አረመኔያዊ እንደሆነ እንረዳለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላህን ከደቡብ ሊባኖስ በተለይም ከቢንት ጅቤል አካባቢ ሙሉ በሙሉ እናጸደዋለን ብለው ቢዝቱም ሄዝቦላ ግን አሁንም ምሽጉን እንዳጸናና ጥቃቱን እንደቀጠለ ነው። ይህ የኃይል ፍጥጫ ሁለቱም ወገኖች የየራሳቸው ስትራቴጂካዊ ጠቀሜታና የጉዳት መጠን እንዳላቸው፣ ነገር ግን በቀላሉ አንዱ ሌላውን ሊያጠፋው እንደማይችል አሳይቷል። እስኪ አሁን ደግሞ ከዚህ ሁሉ የሚሳኤልና የድሮን ድምፅ ጀርባ ወደሚካሄደው የዲፕሎማሲ ጠረጴዛ እንውሰዳችሁ። የፖለቲካው ዓለም መቼም አስገራሚ ነው። በአንድ በኩል እየተታኮሱ በሌላ በኩል ደግሞ መደራደራቸው አይቀርም። በፓኪስታን ኢስላማባድ ውስጥ በአሜሪካና በኢራን መካከል እንዲሁም በዋሽንግተንና በኢስታንቡል ደግሞ በእስራኤልና በሊባኖስ በተዘዋሪ ከሄዝቦላ ጋር ድብቅ የዲፕሎማሲ ንግግሮች እየተካሄዱ መሆናቸው ተዘግቧል። አሜሪካ ኢራን የኒኩለር ማበልጸግ ፕሮግራሟን እንድታቆም፣ የበለጸገ ዩራኒየም ከሀገር እንድታስወጣና የሆርሙዝ ሰርጥን ክፍት እንድታደርግ ትፈልጋለች። በምላሹ ደግሞ ማዕቀቦችን እንደምታነሳ ቃል ትገባለች። ነገር ግን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባዮች ይህንን አካሄድ በጥብቅ አውግዘውታል። በጫናና በማዕቀብ ስር የሚደረግ ድርድር ሳይሆን የውዴታ ግዴታ ነው፣ ኢራን ደግሞ የማንም ተገዥ አትሆንም በማለት አሜሪካ የምትከተለውን ፖሊሲ ውድቅ አድርገውታል። ኢራን ያላት አቋም ግልጽ ነው። ያገደችው የራሷን የነዳጅ መርከቦች እንጂ ዓለም አቀፉን ንግድ አይደለም። ነገር ግን አሜሪካ ማዕቀቧን ካጠነከረች ኢራንን በምላሹ በቀጠናው የሚገኙትን የንግድ መስመሮች የቀይ ባህርንና የኦማን ባህርን ጨምሮ ደህንነታቸው እንዳይጠበቅ የማድረግ አቅም እንዳላት በተዘዋዋሪ እያስጠነቀቀች ነው። ይህ የኢራን ዲፕሎማሲያዊ ጥንካሬ ወታደራዊ አቅሟ በፈጠረላት መተማመን ላይ የተገነባ መሆኑን ያሳያል። በተመሳሳይ የእስራኤልና የሊባኖስ ድርድርም ቢሆን ፈታኝ ሆኗል። አሜሪካና እስራኤል ሄዝቦላ ትጥቁን እንዲፈታና ከድንበር እንዲርቅ ሲጠይቁ፣ ሄዝቦላ ደግሞ በበኩሉ በእስራኤል ጫና ስር የሚደረግን ቀጥተኛ ድርድር አንቀበልም በማለት አቋሙን አጠንክሯል። ይህ የሚያሳየው ዲፕሎማሲውም ልክ እንደ ጦርነቱ የኃይል ሚዛን መለኪያ መሆኑን ነው። ታዲያ ከዚህ ሁሉ ምን እንረዳለን? ነገሩን ጠቅልል አድርገን ስንመለከተው የመካከለኛው ምስራቅ ቀውስ የአንድ ወገን የበላይነት የሚንጸባረቅበት ሳይሆን እጅግ የተወሳሰበ የኃይል መመጣጠን የሚታይበት ነው። አሜሪካ በግዙፍ የጦር መርከቦቿ በእስራኤል ወታደራዊ ጥንካሬና በዓለም አቀፍ የኢኮኖሚ ማዕቀብ ስልቷ ተጽዕኖ ለመፍጠር ስትሞክር፣ በሌላ በኩል ደግሞ ኢራን የራሷን የውስጥ መከላከል አቅም በማሳደግ ከቻይናና ከሩሲያ ጋር ያላትን ስትራቴጂካዊ ግንኙነት በመጠቀም በአካባቢው ያሉ ታጣቂ ኃይሎችን በማስተባበር አልፎም የህዋ ቴክኖሎጂን በጦርነት አውድማ ላይ በተግባር በመዋል መመከት ብቻ ሳይሆን አጸፋዊ ምት የመስጠት አቅም እንዳላት እያሳየች ነው። በእርግጥ ይህ ሁኔታ በዓለም አቀፍ የንግድ ስርዓት በነዳጅ ዋጋና በንጹሐን ዜጎች ህይወት ላይ እያስከተለ ያለው አደጋ እጅግ አሳሳቢ ነው። ጦርነት አሸናፊ የለውም እንደሚባለው በዚህ ፖለቲካዊ ቁማር ውስጥ ዋነኛ ተጎጂዎቹ የገዛ ቤታቸው የፈረሰባቸው የደቡብ ሊባኖስ ነዋሪዎች፣ በስነ ልቦና ጫና ውስጥ ያሉ ወታደሮችና በኢኮኖሚ ቀውስ ውስጥ የሚገኙ ተራ ዜጎች ናቸው። ሆኖም ግን የኢራንን የመከላከል ስትራቴጂ ስንገመግም ሀገሪቱ ባህላዊ ከሚባለው የጦር
የጦርነት ስልት ወጣ ቴክኖሎጂን፣ ጂኦፖለቲካዊ ትብብርን እንደ ፓኪስታን ያሉ የየብስ አማራጮችንና የማይገመቱ ጥቃቶችን በማቀናጀት ከሀያላን ሀገራት ጋር ፊት ለፊት መቆም እንደምትችል በተግባር ያሳየችበት ጊዜ ላይ እንገኛለን። የነገው የዲፕሎማሲ በር ሙሉ በሙሉ ይዘጋል ወይንስ አዲስ የሰላም ጭላንጭል ይታያል የሚለው የሁላችንም ጥያቄ ቢሆንም አሁን ባለው ተጨባጭ ሁኔታ ግን ቀጠናው አሁንም በሚፈነዳ ባሩድ ላይ የተቀመጠ ያህል ነው። እውነታው ይህ ነው። የዓለም ፖለቲካ መቼም ቢሆን ጥቁርና ነጭ አይደለም። እያንዳንዱ ኃይል የራሱ የሆነ የመኖርና የመከላከል አቅም እንዲሁም የራሱ የሆነ የጥፋት ድርሻ አለው። ይህንን እይታ ይዘን መከታተላችንን እንቀጥላለን። አሁን ደግሞ እስኪ እይታችንን ከሆርሙዝ ሰርጥ ትንሽ ወረድ አድርገን ወደ ቀይ ባህርና ባቤል መንደብ ስትሬት እናስፋው። የየመኑ ሁቲ እንቅስቃሴ የዚህን የተመጣጠነ ያልሆነ ጦርነት ሌላኛው አስገራሚና ያልተጠበቀ ገጽታን እያሳየን ነው። በባዶ እግራቸው የሚዋጉ የሚመስሉት እነዚህ ታጣቂዎች የኢራንን የድሮን የክሩዝና የባለስቲክ ሚሳይል ቴክኖሎጂ ታጥቀው የዓለምን የንግድ መስመር ከሞላ ጎደል ሽባ አድርገውታል። አሜሪካ ኦፕሬሽን ፕሮስፔሪቲ ጋርዲያን በሚል ስያሜ ግዙፍ የጦር መርከቦቿን ብታሰማራምና ከእንግሊዝ ጋር በመሆን በየመን ላይ ተደጋጋሚ የአየር ጥቃት ብትፈጽምም ሁቲዎች ግን የእስራኤልን የአሜሪካንና የእንግሊዝን መርከቦች ኢላማ ማድረጋቸውን አላቆሙም። ይህ ክስተት በዘመናዊ ወታደራዊ ሳይንስ ውስጥ ትልቅ ጥያቄ አስነስቷል። በሚሊዮን ዶላር የሚቆጠር ግዙፍ የጦር መርከቦችና ራዳሮች በጥቂት $1000 በሚሰሩ ርካሽ ግን ትክክለኛ ኢላማ በሚመቱ ድሮኖች መፈተን መቻላቸው የባህር ላይ ጦርነትን ታሪክ በአዲስ መልክ እያጻፈው ይገኛል። ከዚህ ሁሉ ወታደራዊና የባህር ላይ ትርምስ ባሻገር ሌላኛውና ምናልባትም ትልቁ የድርድር ካርድ የኢራን የኒኩለር ፕሮግራም ጉዳይ ነው። ከላይ በተጠቀሰው የዲፕሎማሲ ጠረጴዛ ላይ ዋነኛው ራስ ምታት ይኸው ነው። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የቅርብ ጊዜ ሪፖርቶች እንደሚያመለክቱት ኢራን ዩራኒየም እስከ 60 በመቶ በማበልጸግ የኒኩለር የጦር መሳሪያ ለመስራት ከሚያስችላት 90 በመቶ ገደብ ጫፍ ላይ ትገኛለች። ይህ የመድረሻ ጫፍ ላይ መገኘት ለቴህራን ትልቅ የዲፕሎማሲ ጡንቻ ፈጥሮላታል። አሜሪካና እስራኤል የጦር ኃይል እንጠቀማለን እያሉ ዛቻቸውን ቢያሰሙም የኢራን ቁልፍ የኒኩለር ጣቢያዎች ከመሬት በታች በጥልቅ ተራሮች ውስጥ መገንባታቸው የትኛውንም ባህላዊ አየር ጥቃት ከንቱ ያደርገዋል። ስለዚህ ኢራን ይህንን የኒኩለር ስጋት እንደማይነካ ጋሻ በመጠቀም በተዘዋዋሪ አሜሪካ ማዕቀቦችን እንድታላላና ቀጠናዊ ተጽዕኖዋን እንድትቀበል እያስገደደቻት ትገኛለች። በመጨረሻም ይህንን ሁሉ ስናወራ የጉዳዩን ትልቁን ዓለም አቀፋዊ ስዕል መዘንጋት የለብንም። ኢራን የአሜሪካን ማዕቀብ መቋቋምና ወታደራዊ ጥንካሬዋን ማሳደግ የቻለችው በብቸኝነት ውስጥ ሆና አይደለም። የቅርብ ጊዜው የብሪክስና የሻንጋይ ትብብር ማህበር አባልነቷ ከምዕራባውያን የፋይናንስ ስርዓት በተለይም ከዶላር የበላይነት ውጭ እንድትንቀሳቀስ አስችሏታል። ቻይና የኢራንን ነዳጅ በድብቅ መግዛቷን ስትቀጥል፣ ሩሲያ ደግሞ ከኢራን ጋር ያላትን ወታደራዊ የቴክኖሎጂና የሳይበር ደህንነት ትብብር ከመቼውም ጊዜ በላይ ያጠናክራለች። ይህ የሶስትዮሽ ይፋ ያልሆነ ግን በተግባር የሚታይ ጥምረት አሜሪካ በመካከለኛው ምስራቅ ያላትን ሄጅሞኒ በቀጥታ እየተገዳደረው ይገኛል። አሜሪካ ማዕቀብ ስትጥል እነዚህ ሀገራት በራሳቸው የንግድ መስመርና ገንዘብ እየተገበያዩ ማዕቀቡን ውሃ እያስበሉት ነው። እንግዲህ ወዳጆች የጂኦፖለቲካ እውነታ ይህ ነው። ትናንትና በአንድ ኃይል ሀገር ትዕዛዝ ይዘወር የነበረው የመካከለኛው ምስራቅ ፖለቲካ ዛሬ በየአቅጣጫው በሚሰነዘሩ የተመጣጠኑ ያልሆኑ የኃይል እርምጃዎች፣ በድሮንና በሳተላይት ቴክኖሎጂ ሽግግሮች እንዲሁም በአዳዲስ የምስራቁ ዓለም የኢኮኖሚ ጥምረቶች ሙሉ በሙሉ እየተቀየረ ይገኛል። ይህ የቼዝ ጨዋታ ገና ብዙ አስገራሚ ምዕራፎች አሉት። እኛም ሻያችንን እየጠጣን ይህንን የታሪክ መዘውርና የዓለም አዲስ የኃይል አሰላለፍ መታዘባችንን እንቀጥላለን። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ